ጉድና ጎተራ እንግዲህ እያደር ጉዱ ይዘልቃል። ጉዱም ደግሞ ያው ይፈነዳል ማለት ነው። ስለዚህ እንግዲህ የኤፍሬም ጉድ እንግዲህ እየወጣ ይገኛል። ኤፍሬም እንግዲህ ለ10 ዓመት እስር የሚጋርድ ለ10 ዓመት እስር ቤት የሚጋርድ እንግዲህ ወንጀልን ሰርቷል እየተባለ ነው። እንዲህ ግማሾቻቸውም እንግዲህ ያው ጉዱን እዚህ ጋር አታውሩ፣ ውስጥ በውስጥ አውሩ ይባባላሉ። ጉዱን አውጡበት እንዴ! ወንጀል ከባድ ወንጀል ሰርቷል እየተባለ ነው። ስለዚህ ወንጀለኛን ወንጀለኛ ብላችሁ ለህዝብ ማቅረብ ሲገባችሁ ወንጀለኛን ልትደብቁ አትሞክሩ እህቶቼ፣ ወንድሞቼ። ስለዚህ ጉዱን አጋልጣችሁ ይሄ ልጅ እንዲታሰር ማድረግ ነው ያለባችሁ። ስለዚህ ወንጀል አለበት ካላችሁ ማውጣት ነው ልጁን ማለት ነው። የትም የሚደበቅበት ነገር የለም። የሆነ የተሰራ ጉድ እኮ አለ ብዬ እኮ እኔ ነገሩ ቀስ በቀስ እንግዲህ ውሸት ስለሆነች እውነት ደግሞ እውነት ናትኝ። ውሸት ደግሞ እየመነመነች እውነት ደግሞ እያፈራች የምትሄደው እንግዲህ ኤፍሬም ሲዘላብድ ነበረ። እኔ ምንም ነገር የለብኝም ምናምን እያለ ሲዘላብድ የነበረ ሰውዬ የእሱ ጉድ ከ10 ዓመት በላይ የሚያሳስር ለስር የሚጋርደው ወንጀልን ፈጽሞ የተቀመጠ ግለሰብ ነው ሲሉ እንግዲህ በማህበራዊ ሚዲያ ላይ አጋርተዋል ማለት ነው። ስለዚህ ብሊስ እንዲታሰር አድርጋችሁ ሁላችሁም አጋርጣችሁ ስጡ ይሄን ልጅ እና ወደ ደመቁ ስመጣ ደግሞ ሸላይ በአጃክስና በእንዶድ እንዲሁም ደግሞ በጭቃን ረግጣ እንዳላጠበች እንግዲህ ክፍለ ሀገር ተወልዳ እኔ የአዲስ አበባ ነኝ የሸገር ልጅ ነኝ ብላ የመጣች ሴትዮ ናት። ስለዚህ ይቺ ልጅ ወይ አታምር ወይ አታፍር፣ በጣም ዕዳ ውስጥ ገባል ማለት ነው። ተመልከቱ። በእንዶድና በጭቃ ልብሷን ተረግጣ ድንጋይ ላይ እንዳላጠበችው ዛሬ የመጣችበትን ረስታ የጋሽዬ ልጅ ለእንጀራም ከጎመን ወደ ስጋ ወደ ክትፎ ከቁጮ ወደ ቁጮ እንድትበላ ያደረጋትን ሰው በዚህ ልክ ዝቅ አድርጋ ሚዲያ ላይ ሰው እንዲዘባበትበት አድርጋ እንዲሰደብ አድርጋ እንግዲህ ደመቁ የአንቺ ክብር አይመለስም። የልጅሽን አባት እንደዚህ አድርገሽ በመስቀል እየተጫወትሽ ሙስሊሞች አንድ ነገር ይነኩ፣ እስኪ አንድ ነገር ይነኩ። ሪሞት ነው በአንድ ጊዜ። ክርስቲያኖች እኔ ለምን ዝም እንዳላችሁ አላውቅም። በመስቀል እንደዚህ እየተጫወተች እኔ ሙስሊሙ አየጮህኩኝ ፍትህ ለመስቀሉ እያልኩኝ እንደዚህ እንድትጫወት ዝም እንዳላችኋት እኔ በጣም ነው የተቃወምኳችሁ። በጣም ነው የተቃጠልኩት። ስለዚህ በእንዶድና በጭቃ ልብሷን ረግጣ እንዳልታጠበች እዚህ ላይ መታ ህዝብ ላይ ተጸዳዳች። ኤፍሬም ይሄን ሁሉ ወንጀል ሰርቶ እኔ ማውራት አልፈልግም። እዚህ ይሄን ሁሉ ወንጀል ሰርቶ እዚህ ጋር እየመጣ ምንም እንዳልሰራ መንበጻደቁ ይሄ ለአንተም ተገቢ አይደለም፣ ለህዝብም ጥሩ አይደለም። ትውልድን የሚያቆሽሽ ህዝብን የሚያቆሽሽ ቪዲዮ እየለቀቃችሁ ነው ያላችሁት። ትውልድን የሚያበላሽ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት እህቶቼ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች የፍቅር ጀማዎች ሁላችሁም እጅግ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። በጣም ያሳዝናል። እባብ ገላው ያምራል ካፉ ላይ ነው መርዙ፣ ካረባባ ሰው ጋር ኧረ ከበጎቹ ንግግር አታብዙ ይባላል። ስለዚህ ይህን ነገር ያልኳችሁ ደግሞ በምክንያት ነው። መቼም ሰው ከባድ ነው። የሰው ልጅ ስንባል ከባድ ነው። አሁን በጣም ያሳሰበኝ ስለ ዳኒ ነው። በአብርሃም ባሻገር ስለ ዳኒ ነው። ይቺ ልጅ ለቤተሰቦቿ ያልሆነች ለባለቤቷ ያልሆነች ዳኒ ላይ ችግር ብታደርስበት እሳ ዳኒ ላይ የሆነ መዘዝ ብታመጣበት እሳ ይህን ልነግሩ ትችላላችሁ እህቶች። ብሊስ ሁላችሁም ጥንቃቄ አድርጉ። ሄርሜላ ሲጠሩሽ አትጂ። ከደመቁ ከሸላይ ተሽለሽ መገኘት አለብሽ እንጂ ተረዳኝ እያልሽ እየመጣሽ ራስሽን ሴትነትሽን ዝቅ እንዳታረጊ። ወድጄ አይደለም ተረዳኝ እንዳትይ። በደመቁ ቦታ አንቺን እያስቀመጡሽ ነው። ጥንቃቄ አድርጊ። መልእክቴ ነው ጋይስ፣ ሼር አድርጉልኝ። በዋናነት ማለት ነው ሜንሽን አድርጉልኝ። ሄርሜ ተረዳኝ ወድጄ ነው ብለሽ አብርሃምን እንዳትለምኒ። ታሞ ነው እሱ እንጂ አንቺን ጠልቶሽ አያፈቅረሽ ነው አይደለም። ስለታመመ ነው። ፊቱ ትክክል አይደለም። ልጁ ፊቱ ትክክል አይደለም። ይህ አብርሃም ነው እንዴ? ደረቱ የታለ? ጡንቻው የታለ? ፊቱ የታለ? የአብርሃም ምን ሆናችሁ ነው? አብርሃም እኮ ይሄ አይደለም እኮ። ሄርሜላ አብርሃም ይሄ ነው እንዴ? ማሬ ስታየው አንቺ አይደለም። ስለዚህ ሁላችሁም ጥንቃቄ አድርጉ። ሄርሜላ ሲጠሩሽ አትጂ። አው ሲጠሩሽ አትጂ። አንዳንድ ጊዜ የወደንስን ድምፅ ስሚ፣ የፋሚሊሽን ድምፅ ስሚ፣ ኮሜንት አንብቢ ፕሊስ።
ስለዚህ አብርሃምን አሁንም ቢሆን እንዳትወስድባችሁ ጥንቃቄ አድርጉ። ሀብሉ ብቻ አይደለም ሰዓቱን መፈታት አለበት። ሀብሉ አንዱ ብቻ ነው የተፈታው፣ ሁለቱም መፈታት አለበት። የለበሰው ልብስ መጀመሪያ ቀን መተት ያደረገችበትን ልብስ እናንተ ታውቁታላችሁ፣ እኛም እናውቀዋለን። እንኳን እናንተ ለምን ቪዲዮ ስላለን ማስረጃ ስላለን ያንን ቪዲዮ እናንተ የተለቀቀውን ቪዲዮ ምናልባት ቪዲዮ ብዙ ነው ካላወቃችሁት ወደንሶችን ፋሚሊዎችን ጠይቁ። መጀመሪያ ቀን አብርሃም የጠፋ ቀን መተት የተደረገበት ዕለት ያንን ልብስ የለበሰው እንልክላችኋለን። በቃ በዛ ነው መተት ያስደረገችበት ከመኪና ውስጥ አሳፍና ማለት ነው። ስለዚህ ያንን ልብስ አቃጥሩ። ሰዓቱንም በቃ ለምንድን ነው ሰዓቱንስ የቀየራችሁት? ያንቺ ሰዓት እኔ ያረኩልሽ ሰዓት እሳ ስትለው ሄርሜላ ያንቺን ሰዓት አምጥቼ ሰጥሻለሁኝ እቤት ነው ያለው ሰዓቱ ይሄ ነው ቆንጆ ይሄ ነው ምርጡ እያለ ነበር አብርሃም። ይሄን ማለት ምን አስፈለገ? ይሄ ግፍ አይሆንም ወይ ነው? እኔ በጤናው አይደለም እኮ አብርሃም በጤናው እንዴት በዝክ እንደዚህ ይሆናል? ይቺ ልጅ ለእናት ለአባቶቿ ልጆች ያልሆነች ሁላችሁም ተባብራችሁ ማጥፋት ነው እንጂ ለህግ መቅረብ አለባት እንጂ ይቺ ልጅ ህግ ምን ያውቃል? ለህግ ነው መቅረብ ያለባት እንዴ። በዚህ ደረጃ ወርደ ተፈጥፍጣ አንዲት ግለሰብ እንደ እባብ እንደነደፈው ሰው የሚዲያውን ሰው እዛም ያለውን እየተናደፈች ታዲያ ዝም ይላታል? እባብን እንዴት አድርገን ነው እኛ ምናምን አስራ እንደሆነ እንደዚህ የምታረገን እንዴ? ምናምን ከራ ቅንጭላቷ ላይ አድርጋ እንደው ህዝቡን እንደዚህ የምታምሰው ጋይስ፣ ይቺ ልጅ የሰላሟ ነው እንዴ? እኔ ይሄ ፍሬምም ሰላም አይመስልኝም። እኛ አስነክታ ቀብታው እንደው ምን እናውቃለን? አብርሃምን አንኮላሸች፣ በዚህ ልክ ልጁን አፈዘዘች። የልጇን አባት አንኮላሸችው። ልጁ ይበቀልሻል፣ ግድ የለሽም። እንደው በአጃክስና እንደው በእንዶድና በጭቃ በዋልካ ጭቃ እንደው ቂጥሽን አወድለሽ አሁን ቦርጭሽ ወደፊት ቂጥሽ ወደኋላ። አሁን እኮ የመጣሽበትን ረሳሽ። አንዳንድ ሰዎች የመጣችሁበትን አትርሱ። አሁን እኔ ለዳኒ ነው የፈራሁት። ሼር አድርጉ ጋይስ ብሊስ። አሁን ዳኒም እንግዲህ ፈርቼለታለሁ። ዳኒንም አትተወውም። ነገ ደግሞ ከቡዜ ቤት አውጥታየን ልጅ እንዳትወስድ ተጠባበቁ። አዎ ተጠባበቁ። ይህንን ልጅ እንዳትወስድባችሁ። ደመቁ ትወስዳለች። እሷ ምናምን ነው ያስነካቻችሁ። ሲጀምር ሄርሜላ እኛ ምን እንዳስነካቻት ምን እናውቃለን? ጋይ ምንም አናውቅም። ሄርሜላ ሲጠሩሽ አትሂጂ። ስለዚህ ደመቁ ጠግበሻል። አርፈሽ ትቀመጫታለሽ። አርፈሽ አልቀመጥም ታልሽ ደግሞ ዋጋሽን እንሰጥሻለን ማለት ነው። አርፈሽ ትቀመጭ የተሻለ ባርት ነው ብዬ የማስበው እኔ። ስለዚህ አንዳንድ ጊዜ እባካችሁ የሆነ ነገር እንትን ስትሉ እንትን በሉ ማለት ነው። እውነቴን ነው የምነግራችሁ። ታጉ በቃ በዚህ ልክ አትኑ፣ በዚህ ልክ አትውረዱ፣ በዚህ ልክ አትፈጥፈጡ፣ በዚህ ልክ እንደዚህ አትንኮላሹ፣ በዚህ ልክ እንደዚህ ወርዳችሁ ተፈጥፍጣችሁ አትበለሻሹ። አሁን አንቺ ምን ልታረጊ ነው የመጣሽው? ቆሻሽት ደመቁ ምን ልትሰሪ ነው የመጣሽው? አሁን አንቺ ደመቁ ምን ልታረጊ ነው የመጣሽው? አሁን አንቺ ምን ልትሰሪ ነው አሁን አንቺ የመጣሽው? ደመቁ ምን ታረጊያለሽ አሁን አንቺ ደመቁ? ከዚህ ቦታ ምንድን ነሽ አንቺ ደመቁ? አሁን ከዚህ ቤት አንቺ ከዚህ በጣም ነው የምታስጠይው ደመቁ። የመሬን